እሪ ማለት አሁን ነው ወገን። አፈቅረሃለው ሩታ እኮ ይሄን ነበር ያለችው። እንደምታፈቅሪው እኮ ሩታዬ ራሱ አውቃን የለቀቀችልሽ። ተኩላ የጣለውን ውሻ ያነሳዋል አይደል የሚባለው? ሩታዬ የጣለችውን አንቺ ደግሞ ላሹ። ያው ውሻ ቆሻሻ ነገር አይደል የሚል ሰው፣ ያው ሩታ ደግሞ ቆሻሻ ነው ብላ ስለጣለችው ላሹ። ችግር የለውም ሰታሻለች እኮ። አሰላም አለይኩም ወራህመቱላሂ ወበረካቱ። ወገን ተቃጠልን እኮ እንዴ። ሄርሜላ ግን ምን ሆነሽ ነው? ሴትነትሽን ክብርሽ አይበልጥም እንዴ? ስንት ቢከፍልሽ ነው እንደዚህ? እሱ ደግሞ ጭራሽ ሴት ልጅ ጠይቁኝ ይልና ማለት ነው። ስትጠይቀው የሆነ ጀብድ ይመስለዋል። ጀብድ የሰራ ለሀገር የተዋጋ ወገንን እንትን ያለ የተከላከለ ይመስለዋል ማለት ነው። ከዚህ በፊትም ሩታ ላይ እንደዚህ እኮ ነው ያደረግከው። ሳታፈቅርክ አፍቅሪኝ ብለሽ ጠይቂኝ ብለክ ይኸው ዛሬ ላይ ዋጋ እየከፈለችበት ነው እሷም ማለት ነው። እንደዛ ባደረግከው እንዴ ሴት ልጅ ስለጠየቀችክ ማለት ነው ትልቅነት ሊሰማክ አይገባም። ሴት ልጅ ስለጠየቀችክ ወይም አፈቅራ ነገ ቆይ አንተ ዛሬ አፈቅራለሁ ሚስት እያለክ አፈቅራለሁ ብላ መጣች አይደለ? ነገ ሌላ ስታገኝ ጥላክ እንደማትሄድ በምን እርግጠኛ ነህ? አንተ ነገ ከሷ የተሻለ ስታገኝ ጥላት እንደ ሁለታችሁም እኮ እርግጠኞች አይደላችሁም በራሳችሁ ማለት ነው። ምክንያቱም ቆሻሻ ስራ እየሰራችሁ ቆሻሻ ስለሆናችሁ ማለት ነው። ቆሻሻ የሚሰራ ደግሞ ቆሻሻነቱ መቼም አይለቀውም። ሄርሜላ ስለሆን ቆሻሻነት ይለቃል ማለት አይደለም። አንቺም ደግሞ ከአብርሽ ጋር ስለሆን ቆሻሻነትሽ ይለቅሻል ማለት አይደለም። ቆሻሻ ሁሌም ቆሻሻ ነው ማለት ነው። እነዚህ ደግሞ የሆኑ ዳይፐሮች ማለት ነው። እነዚህ ራሱ አጨብጫቢዎች አንዴ ከዚህ አንዴ ከዛ ከነፈሰበት የሚነፍሱ። እኔ እኮ ቡታጀራ ላይ ወንድ ይጥፋ ሁሉ ሴት፣ አንድ ወንድ አንድ በቃ ወንዳ ወንድ ይጥፋ ሁሉ አንድ አይነት፣ አንድ እንኳን ደስ የሚል የለም እኮ። አንድ እንኳን የሚስብ ውስጥ የሚገባ ራሱ የለም። ሁሉ ሴታ ሴት፣ እንደ ሴት ማሾክሾክ፣ እንደ ሴት ማራገብ፣ እንደ ሴት እዚዛ ማለት። እውነት ሴት ልጅ ትሻላለች ከእናንተስ? አረ ዝም ብላችሁ ነው ሱሪውን አውልቃችሁ ለምን ሺቲ አትለብሱ? ሺቲ እንግዛላችሁ እንዲያዋጥተን። ያው መዋጮ ላይ እናንተ አንደኛ ናችሁ። ሰው ሲያዋጣላችሁ ደስ ይላችኋል። የሰውን ላም መብላት በጣም ስለምትወዱ ማለት ነው። እናዋጣና ሺቲ እንግዛላችሁ እንዴ። ምናልባት ሴት ከሆናችሁ ብዬ ነው። እንደው ሴት ሆናችሁ ከተሻላችሁ ብዬ እኮ ነው። እና ኤርሜላ በዚህ ልክ ራስሽን ባታወርጂ አሪፍ ነው። ለርካሽ ነገር ብለሽ ራስሽን መጀመሪያ ማርክሰሻል። ግን አሁን ደግሞ ራስሽን ወደ ራስሽ ለመመለስ መጣር ነው ያለብሽ። የረከሰውን ወደ እንትን ነገር ብታረጊው አሪፍ ነው። ሩታ ደግሞ አይደንቃትም በነገራችን ላይ ፋሚሊ። ምክንያቱም ሩታ ማለት ጀግና ሴት ናት። ስንቱን አልፈዋለች። አርግዛ እንደዛ ስትሆን እንኳን ትዝ አላላችኋትም አይደለም ወልዳ። ዛሬ ላይ አብርሽ ልጄ ሊል ይችላል። ያኔ ያላየውን ልጅ ማለት ነው። ዛሬ ላይ ስለሆነ እሷ አምጣ መከራዋን አይታ ፊዳዋን በልታ ልጇን ወልዳለች፣ ልጇን ይዛለች። ትርፍ ነገር አላት። አንተ ምን አለክ? ነገ እኮ ልጅክ ይህን ቪዲዮ ማየቱ አይቀርም። እያደረገ ያየዋል ሲያድግ ማለት ነው። ምክንያቱም እናንተ እየቀጠላችሁበት ስለሆነ ልጅ ወልደክ ስላላረፍ ነገ ልጅክ ያየዋል። ልጅክ ሲያየው እናቴን ለካ በዚህ ልክ ነው እንዲበደላት። ወንድ ልጅ እኮ ነው። እናቴን ለካ በዚህ ልክ ነው እንዲ እንደዚህ ያደረጋት። ገባክ አብርሽ? እንደዚህ ያደረጋት በዚህ ልክ እንደዚህ እየሆናችሁ ነው እንዲ እኔን የወለደችኝ። ገባ? የእሷ እመም ለልጁ ይገባዋል። ቪዲዮ ሳያው ቪዲዮ ሚዲያ ያዘው ነገር ይቀመጣል አይደል? አንተ ከዩቲዩብ ላይ እንትን ብታረገው ፕራይቬት ብታረገው ራሱ ይቀመጣል ብዙ ሰው ጋር ማለት ነው። የተቆራረጠ የቲክቶክ ቪዲዮ ላይ አለ። ብዙዎቹ ዋጋ ይከፈሉ አሉ በእንትን ላይ በቪዲዮዎቻቸው ብዙ መጥፎ ነገርን ሰርተው ማለት ነው። አንተም ነገር ዋጋ እንደማትከፍልበት በዚህ ነገር እርግጠኛ ነህ? የምሬን እኮ ነው ምለው። ሰው ወልዶ አይረጋጋም እንዴ? እሺ አርግዛስ ጥላሃት የት ከሴት ጋር ተንዘላዘልክ እንደፈለግኩን። አሁን ወልዳ እንኳን ሰው አይማርም እንዴ ከስህተቱ? አንተ እኮ ስህተትን የማታምን የሆነ ድፍን ጭንቅላት። እኔ አንዳንዴ የልጅ አልተማረም እንዴ ብዬ ነው ማሰ። የሰው ልጅ እኮ ድራማም ሲሰራ ተጸጽቶ ይቅርታ። አንተ በቃ ራስን እንደንትን ነው የምትቆልለው። በቃ እኔ አዋቂ ነኝ እኔ ነኝ በቃ። ምንድነው ራሱን እንደንትን የሚያይ ምንድነው መኮፈስ ምናምን የሚባል ነገር አለ። እንደዛ ነው ራስን የምታየውና በዚህ ልክ ተቀራርባችሁ ከንፈራችሁን አቀራርባችሁ፣ ይሄ እኮ በጣም የሚያስጠላ ነገር ነው። የምር በጣም የሚያስጠላ የሚያሳፍር ነገር ነው። የምር ያሳፍራል። በቃ በአንድ ባለትዳር ወንድ ላይ የማይጠበቅ ነገር ነው። ጭራሽ እንደዚህ ተጠባብቃችሁ ጭራሽ መሳሳም እኮ ነው የቀራችሁ። እንዲፈዛችሁ ሁለታችሁም ቅልጥ ብላችኋል እኮ። የላችሁም፣ የምሬን የላችሁም፣ ቅልጥ ነው ያላችሁት። እና በዚህ ልክ መጠጋጋት ራሱ የለባችሁም። ርቀታችሁ መጠበቅ ነበረባችሁ። አንተም ታፈቅራታል፣ እሷም ታፈቅራለች። እንግዲህ በቃ ነገ ደግሞ የምትቀበላትን ቪዲዮ በአንተ ቤት እንጠብቃለን ማለት ነው።
ማለት ያው እንደምታፈቅራት ግልጽ ነው። ምናልባት ልትግደረደር ትችላለች። አመልክ ስለሆነ መግደርደር ማለት ነው። ከዛ በኋላ ከቀናት በኋላ ደግሞ ትቀበላትና እሺ ገዳሜ ትላታለህ ማለት ነው። ከዛ በኋላ ትንሽ ቆይተ ደግሞ ሌላ ሴት ታመጣና እሷንም ታሰቃያታለህ ማለት። ከዛ በኋላ የሩታ እመም ደግሞ ለእሷ ይገባታል። አሁን ላይ ገባት ይችላል። በማንም ጫማ ላይ የሰው ልጅ እኔ በአንተ ጫማ ላይ ካረገጥኩት እኔ ላቅ አልችልም። ገባ? የሩታን እመም እሷ በሩታ ቦታ ሆና ካላየችው አይገባትም። ስለዚህ ለነገሩ የለመደች ስለሆነች አዲ አንተ ስታሰቃይ ጥላክ ትሄዳለች ሌላ ቦታ ማለት ነው። የለመደች ስለሆነ የለመደ ሰው ደግሞ ልምዱ አይተውም። ገባ? ስለዚህ ያው እንግዲህ ያጣፍጥላችሁ ነው የሚባለው። ምንም ማለት አይቻልም። ይድፋችሁ አልላችሁ መቼም ያጣፍጥላችሁ። ሬት ይበላችሁ። የምር ተቃጠልን እኮ ወገን። የት ሄደን አይምሯችን እናዝናና። እኛ ከስራ ስንመጣ እነሱ ያቃጥሉናል እዚህ ጋር። በምን ቀን ነው ግን እናንተን ያወቅናችሁ? የምር በምን አይነት ቀን ነው ያወቅኳችሁ? እኔ ለራሴ የዛሬውማ ለየት ያለ ነው። የዛሬው ጭራሽ መሳሳም ወገን ትንሽ በቃ ትንሽዬ ነው የቀረው ሊሳሳሙ ማለት ነው። እና አብርሽም ሄዶ ቀለጠ። እኔ እኮ እሷን ሳያት የሚልፈሰፈሰው ነገር ነው ይሁን በቃ ቅልጥ። በነገራችን ላይ አብርሽ አክት እኮ በጣም ነው ደስ የሚለው። በጣም የምር በጣም ደስ ይላል አክቱ። አክቲንጉ በጣም ነው የሚመቸ። የሚሰራቸው አክቶች በፈጣሪ ስም እነዚህ ናቸው እንዲህ ሽልጥልጦች ሁሌ የእሱ ዳይፐር ሆነው የቀሩት ማለት ነው። 100,000 በአንድ ወር 50,000 የገባሽ በአንድ ወር 100,000 ትገቢ። ኧረ እባክህ ማን ነው 100,000 የሚያስገባት? ማን ነው? እንደዛ አይነት እንደሱ አይነት ሽልጥልጦች አሁን እኮ ወርዳችኋል። አታውቁም? ይሄንን ተጠልታችኋል በሰው ዘንድ። እናንተን ማናይበት ቦታ ልንሄድ ነው የምንፈልገው ማለት ነው። የምትሰሩት ነገር የሆነ ተገቢ አይደለም። ስራ ስሩ፣ ግን ቆሻሻ ስራ አይደለም መስራት ያለባችሁ። ጭራሽ ባልናም አረ በጣም ነው ሺም። ጭራሽ አፈቅራለሁ። ድፍረቱን ግን ኬት አመጣሽው? የምር እንዴ ከሚስቱ 80 ሳይወርድ አፈቅራለሁ አልሽው። እሺ ድፍረቱን ኬት አመጣሽው? አሁን 80 ሊቀድ ነው አንቺን ሊል ነው። አሁን እዚህ ጋር ነው የሚለየው ማለት ነው። ወይ ሩታን ትላለክ ወይ ደግሞ ሄርሜላን ትላለክ። ከዛ ከሩታ ህይወት ትውጣለክ። ልጅን ማየት ትችላለክ፣ ግን ከሩታ ህይወት መውጣት አለብህ። በቃ ሩታ ግን እኔ ሩታን በጣም በትልቅ ነገር ነው የምጠብቃት። በቃ ሩታን እኔ አብርሽን መበቀል አለባት። የምር ትበቀለው። እኔ አብርሽ እንድታስለቅሰው ነው የምፈልገው። ከዚህ በፊት አልቃሻ ስለሆነ ያው ብዙ ነገር ያደርግና ማለት ነው። የሆነ ሰው ሲያደርግበት በነገራችን መጨረሻ ላይ ምን ብለው እንደሚመጡ ታውቃላችሁ? ሩታ ወደ ቤት እንድትመለስ ነው ይህንን ያደረግኩት ይላል እሱ ማለት ነው። ታያላችሁ፣ እንድትመለስ ነው፣ እሷን ለመመለስ ነው ይህን ነገር እያደረግን ያለ ነው ብሎ ነው የሚለው። መጨረሻ ሁሌም እንደዚህ አይነት ስራ ይሰሩና መጨረሻ ላይ እንደዚህ ነው የሚሉት። ግን የወረደ ስራ ባሰሩ ለህዝቡ የሚያስተምር እኛ በእናንተ ትዳር ደስተኛ ሆናችሁ በቃ ትዳር እንደዚህ ነው እንዴ? ትዳር እንዲህ ደስተኛ ያደርጋል እንዴ? ትዳር ይሄ ነው እንዴ? ምናምን ብለን እንድንል ብታረጉን ደስ ይለናል። ፍቅርን ብታስተምሩን ደስ ይለናል። አንድነትን ብታስተምሩ እንዴ እናንተ ቤዛ ተጋባችሁ በቃ ጭቅጭቅ እኝኝኝኝኝ የሆነ ምንድን ነው የሚባል ነገር አለና ሁሌ ጭቅጭቅ ሁሌ ንዝንዝ። ይኸው 2 ዓመታችሁ ጭቅጭቅ። አንድ ቀን ሰላም ግን በውሸት ነው። አብርሃም የሚያመጣው አይዲያ ሁሉ ውሸት። አንድ ትክክለኛ ነገር የለም። የምሬ ነው የምላችሁ። አንድ እውነት የለም፣ ሁሉ ውሸት። ልጅቷን ራሱ ከዚህ በፊት ማታውቀው ውሸት አሁን ውሸት አስተማራት፣ ሩታን ራሱ ማለት ነው። ኤርሜላም እንግዲህ አፍቅረሸዋል። እንግዲህ እየተቃጠልሽ ኑሪ። መጀመሪያ ላይ አብርሽ ለስለስ ይልና መጨረሻ ላይ ኢሾክ ነው የሚሆነው፣ ውግት ነው የሚያደርግሽ። ከዛ በኋላ ወይኔ የት ልውጣት ያለሽ